ኮንፊደንሳችሁ እንዲሞት እያደረጉ ያሉ ሶስት ትላልቅ ስህተቶች። አንደኛ ራሳችሁ ከሰው ጋር የምታወዳድሩ ከሆነ ሁሌም ዝቅተኝነት ይሰማችኋል። እናንተ የራሳችሁ መንገድ አላችሁ፣ ሌላ ሰው ደግሞ የራሱ መንገድ አለው። የሌላ ሰው ህይወት እያያችሁ ራሳችሁ ዝቅ የምታደርጉ ከሆነ በምንም ተአምር ነው ኮንፊደንት የማትሆኑት። ሶሻል ሚዲያ እያበላሻችሁ ነው ያለው። ሁለተኛ ደግሞ እኔ ኮንፊደንት መሆነው ሲያምርብኝ ነው ወይም ደግሞ ሰውነቴ ሲስተካከል ነው ህይወት ሲሳካልኝ ነው ብላችሁ የምታስቡ ሰዎች እነሱ ስኬቶች የሆነ ስሜት ያመጣልኛል ብላችሁ ታስባላችሁ። ያ ስሜት ግን አሁን ኦሬዲ አላችሁ። ችግሩ ግን እነዛ መኪኖች፣ እነዛ ቤቶች፣ ያ ልብስ የሚፈቅድላችሁ ይመስላችኋል። ቁልፉ እዛ ላይ ያለ ይመስላችኋል። ቁልፉ አሁን እናንተ ላይ ነው ያለው። ስለዚህ ፍቃድ ብቻ ነው የሚያስፈልጋችሁ። ከፈቀዳችሁ አሁኑን ኮንፊደንት መሆን ትችላላችሁ ማለት ነው። ሶስተኛው ትልቁ ስህተት ደግሞ ደፋር መሆን አለብኝ ብላችሁ ታስባላችሁ። ወይም ደግሞ የአይናፋርነት የፍርሃት ስሜት ሊሰማኝ አይገባም ብላችሁ ታስባላችሁ። እነዛ ስሜቶች ትክክል ናቸው፣ ስህተት አይደሉም። ኮንፊደንስ ማለት ደግሞ እነዛ ስሜቶች በግልጽነት ማስወጣት ነው። ለምሳሌ አሁን አንድ ሰው አገኛችሁ እንበልና ከዛ ሰው እያወራችሁ ነው ያላችሁት። ሰላም እንዴት ነህ ወንድሜ ስትሉት የሆነ አይናፋርነት ከተሰማችሁ ያ ልጅን ማለት ነው ቀጥታ ንገሩት፣ ወንድሜ አይናፋርነት እየተሰማኝ ነው፣ አይገርምም? ከዛ ትቀጥላላችሁ ወደ ሌላ ወሬ ማለት ነው። አያችሁ፣ ውስጣችሁ የሚሰማችሁ ስሜት በግልጽነት ስታወጡት ድምጻችሁም እየተንቀጠቀጠ እያለ ስትናገሩ ይህ ኮንፊደንስ ማለት ነው እንጂ ደፋር ሆኖ ይሆናል ምንም ነገር እፍረት ሳይሰማው ፍርሃት ሳይሰማው የሚኖር ሰው የለም። ሁላችንም አእምሯችን ላይ ተሰቅሎ የሚያሳፍርና የሚያስፈራን ድምጽ አለ። ወዳችኋለሁ።